ሰላም ተማሪዎች ይህ የ2018 ጥር ላይ ሂሳብ ሞዴል ፈተና ስድስተኛ ክፍሎች የተፈተኑት ማለት ነው። በቦሌ ክፍለ ከተማ 30 ጥያቄዎችን ያሉት ከዚህ በፊት ክፍል 1 እስከ 10 ያሉ ጥያቄዎችን ሰርተናል። በዚህ ክፍል ደግሞ ከ11 እስከ 20 ያሉ ጥያቄዎችን እንሰራለን ማለት ነው። የሚከተሉትን አስርዮሻዊ ቁጥሮች አባዙ ነው የሚለን 0.9 ሲባዛ በ0.37። ይህም በምታባዙበት ጊዜ ሁለት አይነት ሜትድ አለ። አንደኛው 37 ሲባዛ በ9 አድርጋችሁ ማባዛት ከዛ በኋላ 1 2 3 ከነጥብ በኋላ አጠቃላይ 3 ቁጥሮች ወይም ዲጂት ስላሉ እነሱን ቆጥራችሁ ታስቀምጣላችሁ ማለት ነው። ስለዚህ 37 ሲባዛ በ9 ያደርጋለሁ። 9 ሲባዛ በ7 ስንት ነው? 63 3ን ጽፌ 6 አለኝ። 9 ሲባዛ በ3 27 ከ6 ጋር 33። ስለዚህ ከነጥብ በኋላ ያሉትን ስንቆጥር ምን ይሆናል? ከዚህ ጋር 1 2 3 እዚህ ጋር ትሆናለች ማለት ነው። ስለዚህ 0.3 3 ይሆናል ማለት ነው። ስለዚህ መልሱ ማን ነው የሚሆነው? መ ይሆናል ማለት ነው። ሌላው ደግሞ እዚህ ጋር ማወቅ ያለባችሁ ነገር ምንድነው? 0.9 0.37 ስለሆነ 3 ነጥብ 33 ነጥብ 1 ነጥብ ምናምን ሊመጣ አይችልም አይደል? ምክንያቱም እነዚህ 1.9 ሲባዛ በ0.37 ምናምን ቢሆን 1 ነጥብ ወይ 2 ነጥብ አካባቢ ሊመጣ ይችላል። ከዛ ውጭ ግን 0 ነጥብ እንደዚህ ተሰጥቶ ጀስት በምታምር እንደዚህ ሊመጣ አይችልም ማባዛት ላይ ማለት ነው። ለምሳሌ አሁን በሁለተኛው መንገድ ደግሞ 9 ኦቨር 10 ሲባዛ 37 ኦቨር 100 ነው የምናደርገው። ማለት ምን አይነት ናቸው? አሁን ሁለቱም ህገኛ ናቸው አይደል? ህገኛ ክፍልፋዮች ናቸው። ስለዚህ ህገኛ ክፍልፋይ ደግሞ ስታበዙት መጨረሻ የሚሰጣችሁ ምንድነው የሚሆነው? ህገኛ ክፍልፋይ ነው መስጠት ያለበት አይደል? ምክንያቱም ይሄ ከዚህ ካነሰ ይሄ ከዚህ ካነሰ ትንሽ ሲባዛ በትንሽ እና ትልቅ ሲባዛ በትልቅ ስናደርገው የምናገኘው ህገኛ ክፍልፋይ መሆን አለበት ማለት ነው። ህገኛ ክፍልፋዮች ደግሞ ስናካፍላቸው በዜሮ እና በአንድ መካከል ነው የሚገኙ ፖዚቲቭ ከሆነ ማለት ነው። ኔጌቲቭ ከሆነ በማይነስ እና በዜሮ መካከል ይሆናል። ስለዚህ እነዚህ ሀ ለና ሐመርባ እንደማይሆኑ በዚህ ማወቅ ይቻላል። ወይም ደግሞ በዚህኛው ስትሰሩ 9 ሲባዛ 37 እዚህ ጋር ስላበዛሁት 333 ይሆናል ኦቨር 1002 ከዛ በኋላ ይሄን ስታካፍሉት በተመሳሳይ እንደዚህ ይሆናል ማለት ነው። ስለዚህ በዚህ መልኩ መስራት ትችላላችሁ። 12ኛ ከሚከተሉት ውስጥ ትክክል የሆነ የቱ ነው የሚለን 54 ኦቨር 10 ማለት 0.54 ነው የሚለን። ይሄ ሐሰት ነው። 0.54 ማለት ኢቭን ስንት ነው? 54 ኦቨር 100 ማለት ነው። ስለዚህ እኩል ሊሆኑ አይችሉም። 29 ኦቨር 8 ማለት ይሄ ነው ይላል። እንለፈው አይደል? እንደዚህ አንዳንዴ ማለፍ አለባችሁ። ይሄን ከምታካፍሉ ሌሎችን ቼክ ማድረግ 12 ሲካፈል ለ100 0.012 ይሄም አይሆንም አይደል? ይሄን ስታካፍሉት ወይም ስትቀይሩት 12 ኦቨር ስንት ነው የሚሆነው? 1000 ይሆናል። ስለዚህ 15 ስድስተኛ እና ማንቀሩን 29 ስምንተኛ። ስለዚህ ትክክል የሆነ ስለሆነ የተጠየቅነው ከሁለት አንዱ የትኛውን ልስራ ብላችሁ ማሰብ ነው። ለምሳሌ 15ን ለ6 የሚቀል ይመስለኛል። 15 ሲካፈል ለ6 15 ሲካፈል ለ6 ስንት ጊዜ ይደርሳል? 2 ጊዜ። 2 በ6 12 ከዛ በኋላ እንቀንሳለን። 5 ሲቀነስ 2 3 1 ሲቀነስ 1 0 ከዛ 3 ለ6 ስለማችል እዚህ ጋር ነጥብ ሰጥና እዚህ ጋር 0 ጨምራለሁ። 30 ሲካፈል ለ6 ስንት ጊዜ? 5 ጊዜ። 5 ሲባዛ በ6 30 ስትቀንሱት ምንም። ስለዚህ 2.5 ይሄም አይሆንም ማለት ነው። ስለዚህ ትክክል የሆነ ማን ነው የሚሆነው ማለት ነው? ላይ ይሆናል ማለት ነው። ጀስ መጨረሻ ላይ ጊዜ ካላችሁ ማካፈል ትችላላችሁ ቼክ ለማድረግ 29 ሲካፈል ለ8 29 ሲካፈል ለ8 3 አካባቢ ይደርሳል። 3 ሲባዛ በ8 24 ከዛ በኋላ ስትቀንሱት 5 ይሆናል። 9 ሲቀንስ 4 5 ይሄ ምንም ይሆናል። ከዛ እዚህ ጋር ነጥብ ሰጥና እዚህ ጋር 0 ሰጣለሁ። 50 ሲካፈል ለ8 ስንት ጊዜ ይደርሳል? 6 ጊዜ። 6 ሲባዛ በ8 48 ይሆናል። 50 ላይ 48 ስትቀንሱ 2 ኦልሬዲ ነጥብ ስለሰጠው 20 ይሆናል። 20 ሲካፈል ለ8 ስንት ጊዜ? 2 ጊዜ። 2 በ8 ለዛ ነው አያችሁ አሁን 15ን ለ6 ማካፈል አይቀልም። ይሄን ከማካፈል እና አንዳንዴ ስማርት መሆን አለባችሁ። ስለዚህ 2 በ8 ደግሞ ስንት ነው? 16 ስትቀንሱት 4 ከዛ 45 ትክክል የሆነ ይሄ ነው ማለት ነው። ስለዚህ ከቀላሉ መጀመሪያ 54ን ለ10 ስናካፍለው 5.4 እንደሆነ እናውቃለን። ስለዚህ ትክክል አይደለም። ይሄኛው ትክክል አይደለም። ከዛ ያንን አካፈልነው ትክክል አይደለም። ስለዚህ ይሄኛው ትክክል ይሆናል ማለት ነው። ሳናካፍል ማወቅ እንችላለን። 13ኛ 20 ሳንቲም የ2 ብር ስንት መቶኛ ነው? አሁን 1 ብር ስንት ሳንቲም ነው? እቺ ማወቅ አለባችሁ። 1 ብር ማለት ስንት ሳንቲም ነው? 100 ሳንቲም አይደል? እንዴት ነው አሁን የማወቅ የምትችሉት? 50 ሳንቲም እና 50 ሳንቲም ስንት ብር ነው የሚሆነው? 1 ብር አይሆንም?
ስለዚህ በዛ ማወቅ ትችላላችሁ። ስለዚህ ይህን ካወቃችሁ 20 ሳንቲም የ2 ብር ነው የተባልነው። ስለዚህ 20 ኦቨር 2 ብር ማለት ስለዚህ 200 ሳንቲም ይሆናል ማለት ነው። ሲባዛ በ100% እናደርጋለን ማለት ነው። ከዛ 2 ዜሮ በ2 ዜሮ እናጠፋለን። 20 ሲካፈል ለ2 ስንት ይሆናል? 10% ይሆናል ማለት ነው። ስለዚህ 20 ሳንቲም የ2 ብር ስንት መቶኛ ነው? 10 መቶኛ ይሆናል ማለት ነው። ግልጽ ነው ብዬ አስባለሁ። ለምሳሌ አሁን 80 ሳንቲም የ3 ብር ስንት መቶኛ ነው ሊባል ይችላል። ስለዚህ አሃዱ ወይም ምድቡ ተመሳሳይ መሆን አለበት። ከዛ በኋላ መስራቱ በጣም ቀላል ይሆንላችኋል ማለት ነው። 14ኛ ጥያቄ ተማሪ ሰብለ ከተሰጣት 40 ጥያቄዎች ውስጥ 60% ወይም 60 መቶኛ መለሰች። ሰብለ በትክክል ያልመለሰቻቸው ጥያቄዎች ስንት ናቸው ነው? ስለዚህ አሁን ሁለት አይነት መንገድ ነው እዚህ ጋር መጠቀም የምትችሉ 40 ጥያቄዎች አሉ። ከ40 ውስጥ 60 ኦቨር 100 መልሳለች ማለት ነው። ስለዚህ 40 ሲባዛ በ60 ኦቨር 100 እናደርጋለን። 1 ዜሮ በ1 ዜሮ 1 ዜሮ በ1 ዜሮ። ስለዚህ በትክክል የመለሳቻቸው ስንት ናቸው ማለት ነው? 24 ጥያቄዎች። አመት 4 ሲባዛ በ6 ስንት ነው? 24 በትክክል መልሳለች። አሁን በትክክል ነው 24 በትክክል ያልመለሰችው ስለዚህ ስንት ይሆናል ማለት ነው? 40 ሲቀነስ 24 እናደርጋለን ማለት ነው። እቺ 10 ትሆንና እቺ 3 ትሆናለች። 10 ሲቀነስ 4 6 ከ3 ላይ 2 1። ስለዚህ 16ቱን በትክክል ምን አላለችም? አልመለሰችም። አንደኛው መንገድ ይሄ ነው። ሁለተኛው መንገድ 60% በትክክል መለሰች ማለት በትክክል ያልመለሰችው ምን ያክል ፐርሰንት ነው? 40%። ስለዚህ ምን እናደርጋለን? 40 ሲባዛ በ40 ኦቨር 100 እናደርጋለን። ከዛ ለች 1 ዜሮ እቺን ታጠፋለች፣ እቺን ታጠፋለች። 4 ሲባዛ በ4 ስንት ይሆናል? 16ቱን በትክክል አልመለሰችም ማለት ነው። ስለዚህ አሁን እዚህ ጋር በምትሰሩበት ጊዜ አሁንም ስማርት መሆን አለባችሁ። 60 በትክክል ከመለሰችው በትክክል ያልመለሰችው ስንት ፐርሰንት ነው? 40%ቱን በትክክል አልመለሰችም። 40ውን አልመለሰችም ማለት ደግሞ 40 ሲባዛ በ40 ኦቨር 100 እናደርግና በትክክል ያልመለሰቻቸውን ማግኘት እንችላለን ማለት ነው። 15ኛ ከሚከተሉት ሙሉ ቁጥሮች ውስጥ ኢ ተጋማሽ ቁጥር ያልሆነው የቱ ነው? ኢ ተጋማሽ ተጋማሽ ማለት ለሁለት እኩል የማይካፈል ማለት ነው። ይድገሙት። ኢ ተጋማሽ ማለት ለሁለት እኩል የማይካፈል። ለሁለት እኩል የማይካፈሉ ደግሞ የመጨረሻቸው 1 3 5 7 9 ከሆነ እነዚህ ኢ ተጋማሽ እንላቸዋለን ማለት ነው። ተጋማሽ የምንላቸው ደግሞ የመጨረሻው 0 2 4 6 8 ከሆነ እነዚህ ተጋማሽ እንላቸዋለን። ተጋማሽ ማለት ለሁለት እኩል የሚከፈሉ ወይም የሚካፈሉ ማለት ነው። ኢተጋማሽ ደግሞ የማይካፈሉ። ስለዚህ ኢተጋማሽ ቁጥር ያልሆነ ይሄ ኢተጋማሽ ነው አይደል? ይሄም ኢተጋማሽ ነው። በ7 ነው የጨረሰው፣ ይሄ በ9 ነው የጨረሰው፣ ይሄ በ3 ስለጨረሰ ኢተጋማሽ ነው። ይሄ ግን ምንድነው? ተጋማሽ ነው። ስለዚህ ኢተጋማሽ ቁጥር ያልሆነው ስለሆነ የተባልነው ይሄኛው ይሆናል ማለት ነው። 16ኛ ከሚከተሉት አረፍተ ነገሮች ውስጥ ትክክል የሆነው የቱ ነው የሚለው 6 ተጋማሽ እና ብቸኛ ቁጥር። አሁን ተጋማሽ እና የተጋማሽ ገብቷችኋል። አሁን ደግሞ ብቸኛ የምትለዋን ላሳያችሁ። ብቸኛ ማለት ለሁለት ቁጥር ብቻ ነው የሚካፈለው። ለሁለት ቁጥር ብቻ ለአንድ እና ለራሱ ብቻ የሚካፈል ከሆነ ወይም ሁለት አካፋይ ብቻ ካለው ሁለት አካፋይ ብቻ ያለው ከሆነ ምን እንለዋለን? ብቸኛ እንለዋለን። ለምሳሌ አሁን አንድ ብቸኛ አይደለችም አይደል? አንድ ብቸኛ ቁጥር አይደለችም። ለምንድን ነው ያልሆነችው? ሁለት አካፋይ የላትም። አንድ ስንት አካፋይ ነው ያላት? አንድ አካፋይ ብቻ ነው ያላት። ስለዚህ ብቸኛ ቁጥር የምንላቸው ሁለት አካፋይ ብቻ አላቸው። ማንና ማን? አንድና ራሱ ቁጥሩ ማለት ነው። ስለዚህ ይህን ስናየው 6 ተጋማሽ ነው። አዎ ተጋማሽ ነው። ብቸኛ ግን አይደለም። ለምን? 6 ለስንት ይካፈላል? ለአንድ ይካፈላል፣ ለሁለት ይካፈላል፣ ለሶስት ይካፈላል፣ ለስድስት ይካፈላል። አራት አካፋይ አለው። ስለዚህ ይሄ አይሆንም ማለት ነው። 17 ኢተጋማሽ እና ብቸኛ ቁጥር ነው። አሁን 17 ምንድነው? ኢተጋማሽ ነው፣ እውነት ነው። ብቸኛው ቁጥር ነው፣ እውነት ነው። 17 ለስንት ነው የሚካፈለው? ለአንድ እና ለ17 ለራሱ ብቻ ማለት ነው። ስለዚህ ላይ ይሆናል። 16 ተጋማሽ ነው። አዎ ብቸኛ ቁጥር ነው ይላል፣ አይደለም። 16 ለ2 ይካፈላል፣ ለ4 ይካፈላል፣ ለ8 ይካፈላል። ስለዚህ ብቸኛ የሆነ ማለት ነው። 15 ኢተጋማሽ ነው። አዎ ኢተጋማሽ ነው። ከዛ ምንድን ይለናል? ብቸኛ ግን አይደለም። ለምን?
ለ3 ይካፈላል፣ ለ5 ይካፈላል፣ ለ15 ይካፈላል፣ ለ1 ይካፈላል። ብቸኛ ማለት ምንድነው ብያችኋለሁ? ሁለት አካፋይ ብቻ ነው ያለው። ማንና ማን? አንድና ራሱ። ከሁለት በላይ አካፋይ ካለው ብቸኛ ቁጥር አንለውም። አንድ ብቻ አካፋይ ካለውም ብቸኛ ቁጥር አንለውም። ለምሳሌ አንድን ምን አንላትም? ብቸኛ ቁጥር አንላትም ማለት ነው። ተጋማሽ እና ብቸኛ ቁጥር የሆነ ማን ነው? እስኪ ኮሜንት ሴክሽን ላይ ጻፉልን። ተጋማሽ እና ብቸኛ የሆነ ቁጥር ማን ነው? የሆነ ቁጥር ማን ነው? አንድ ቁጥር አለች፣ እሷን መልሱልን። ተጋማሽ እና ብቸኛ የሆነ ቁጥር አለ፣ እሷ ቁጥር ማነች? 17ኛ ሙሉ ቁጥር አለ እዚህ ጋር 72 ሀ 89 በ3 ተካፋይ እንዲሆን በፊደል ሀ ቦታ ሊገባ የሚችል ባለ አንድ ሆሄ ሙሉ ቁጥር ስንት ሊሆን ይችላል? አሁን ባለ አንድ ሆሄ ሙሉ ቁጥር አሁን እዚህ ጋር ማንን ብናስገባ ነው ለሶስት የሚካፈለው? አሁን ምን ማወቅ አለባቸው? አንድ ቁጥር ለሶስት ይካፈላል የምንለው ምን ሲሆን ነው? እነዛን ሁሉንም ቁጥሮች ሲደምረን ለስንት ሲካፈል? ለሶስት ሲካፈል አይደል? ስለዚህ አሁን 7 ሲደመር 2 ስንት ነው? 9 አለ ሲደመር 8 ሲደመር 9 9 ሲደመር 8 ስንት ነው? 17 17 ሲደመር 9 26 አሁን 26 ለስንት አይካፈልም? ለሶስት አይካፈልም። ስለዚህ 0 ብንደምርበት 26 ነው የሚሆን። አይሆንም። 26 ሲደመር 2 28 28 ለሶስት አይካፈልም አይደል? 3 እንጨምር 26 ሲደመር 3 ስንት ነው? 29 29 ለሶስት አይካፈልም። ከዛ በኋላ 4 ደግሞ እንደምር 26 ደምር 4 30 30 ለ3 ምን ይላል? ይካፈላል። ስለዚህ 4 ብትሆን ሀ ቦታ ላይ ይካፈላል ማለት ነው። ያ ማለት 72 4 8 9 3 ቢሆን ይሄ ቁጥር ለ3 ይካፈላል ማለት ነው። ጀስት ይሄን በምሰሩበት ጊዜ አንደኛ እኔ አሁን የተጠቀምኩትን ሜትድ መጠቀም ነው። ያ ማለት መጀመሪያ የተሰጡትን እዚህ ጋር ያሉት ቁጥሮች ትደምራላችሁ። ስንት አገኛችሁ? 26። ስለዚህ አሁን 26 ለ3 እንዲካፈል ስንት ቁጥር መደመር አለበት? 26 ላይ አንድ ቢደመርበት ይሆናል። ስለዚህ አሁን እዚህ ጋር መልሱ የለም እንጂ አንድ የሚል ቢኖረው ሰለ እኩል ነው አንድ ቢል ይሆናል። 26 ደመር 1 ስንት ነው? 27። ስለዚህ 7 2 1 8 9 ይሄ ለስንት ይካፈላል? ለሶስት ይካፈላል። 26 አግኝቻለሁ። ከዛ አንድ ብደምርበት 27 ይሆናል። ከዛ በኋላ ለሶስት እንዲካፈል ስንት መደመር አለብኝ? 4 መደመር አለብኝ። ከዛኔ 30 ይሆናል። 30 ሲካፈል ለሶስት ማለት ነው። ሌላኛው ደግሞ ምንድነው የምታደርጉት? 7 2 ታደርጋላችሁ። ከዛ እዚች ቁጥር ላይ እነዚህን ያስገባችሁ ቼክ ማድረግ 8 9 መጀመሪያ ሁለትን ታስገቡና ትደምሩታላችሁ። ለ3 መካፈሉን ቼክ ታደርጋላችሁ። ከዛ በኋላ 3ን ትተካላችሁ። ከዛ በኋላ 4ን ትተካላችሁ። ከዛ 0 እንደዚህ አድርጋችሁ መስራት ይቻላል። 18ኛ 720 በብቸኛ ትንትን ሲገለጽ ትክክል የሆነው የቱ ነው ነው የሚለን። ይሄን እንዴት ነው ጽፍ? 720 አለ ዘንድ እያቃለላችሁ መሄድ ነው። በሁለት ስታካፍሉ ስንት ይሆናል? 360 ይሆናል። በሁለት 180 በሁለት 90 በሁለት 45 አይደል? ከዛ በ3 15 አሁንም በ3 5 ከዛ በኋላ ሁለት እናደርግና ስንት ሁለት አሉ እዚህ ጋር 1 2 3 4 ስለዚህ 2 ርቢ 4 ሲባዛ እንላለን 3 ርቢ 2 ሲባዛ 5 ስለዚህ እንደዚህ ምን እንፈልጋለን? 2 ርቢ 4 3 ርቢ 2 ይሄ 5 ርቢ እንትን አይሆንም። ስለዚህ ይሆናል ማለት ነው። ስለዚህ በብቸኛ ትንትን በምትሉበት ጊዜ ያካፈላችሁ መሄድ ነው። ግን ስታካፍሉ የሚከብዳችሁ ከሆነ 720 ሲካፈል ለ2 ስል ይህንን መጠቀም እችላለሁ። እንደዚህ አድርጋችሁ 7 ሲካፈል ለ2 3 ጊዜ 3 ሲባዛ በ2 6 7 ሲቀነስ 6 1 ከዛ 2 አወርዳለሁ 12 ሲካፈል ለ2 6 ጊዜ 6 ሲባዛ 12 12 ትቀንሳላችሁ 0 ከዛ በኋላ እቺ 0ን ቀጥታ ሲመጣ መውሰድ ትችላላችሁ። በኋላ 360 ይሆናል። ከዛ እንደገና ደግሞ 360 ስታካፍሉ አሁንም ሎንግ ዲቪዥን መጠቀም ትችላላችሁ። 360 ሲካፈል ለስንት? ለ2 3 ሲካፈል ለ2 አንድ ጊዜ 1 ለ2 2 ከዛ ትቀንሳላችሁ 3 ሲቀነስ 2 ስንት ነው? 1 ከዛ 6 ታወርዳላችሁ 16 ሲካፈል ለ2 8 8 በ2 16 ከዛ ይችን 0 ቀጥታ እዚህ ጋር ታመጣታላችሁ ማለት ነው። ስለዚህ 180 እያለ
እያካፈላችሁ መሄድ ትችላላችሁ። ስለዚህ ብቸኛ ትንትን ምንድን ነው የሚለውን በደንብ መያዝ አለባችሁ ማለት ነው። 19ኛ የሁለት ቁጥሮች ብዜት 2880 ቢሆን እና ትንሹ የጋራ ብዜታቸው 240 ቢሆን ትልቁ የጋራ አካፋያቸው ስንት ነው? እቺ በቃ በጣም መያዝ አለባት። ብዙ ጊዜ እኛም ስንሰራ ጀስት ነግረናችኋል። በ2017 ሚኒስትሪ ላይም እንደዚህ አይነት ጥያቄ ይመጣል። ስለዚህ ትጋ አለ ትልቁ የጋራ አካፋይ ሲባዛ ትጋብ ትንሹ የጋራ ብዜት እኩል ነው የሁለቱ ቁጥሮች ብዜት ሀ እና ለ ከሆኑ ሀ ሲባዛ በለ። ስለዚህ አሁን እዚህ ጋር ትንሹ የጋራ ብዜት ተሰጥቶናል ትጋብ ማለት ነው። ትጋብ ስንት ነው? 240 ሲባዛ ትጋአ የተጠየቅነው ነው። ትልቁ የጋራ አካፋይ አይደል እኩል ነው የሁለት ቁጥሮች ብዜት ተብሎ ኦልሬዲ ስለተሰጠ 2880 እንላለን ማለት ነው። ስለዚህ ለ240 እናካፍላለን ይሄንም ለ240 እናካፍላለን። ስለዚህ በዚህ ጠፋና ትጋአ ማለት ምን ይሆናል? 2880 ሲካፈል ለ240 አንድ ዜሮ በአንድ ዜሮ እናጠፋታለን። 288 ሲካፈል ለ24 ከዛ ላይ እያቃለላችሁ መሄድ ትችላላችሁ። በሁለት ይሄን ስታቃልሉ ስንት ይሆናል? ይሄ በ244 ይሆናል። ይሄ በ2 ስንት ይሆናል? 12 ይሆናል። አሁን በ12 ይችላል አይደል? 12 ሲባዛ 12 ስንት ነው? 144። ስለዚህ በ12 1 ይሄ በ12 12። ስለዚህ ትልቁ የጋራ አካፋይ ማን ይሆናል ማለት ነው? ይሄ ይሆናል ማለት ነው። ስለዚህ እቺን እስኪ ደግማችሁ ያዟት። ትጋ ሲባዛ ትጋብ እኩል ነው የሁለት ቁጥሮች ብዜት። ሌላ ጊዜ ደግሞ ምን ይጠይቃል መሰላችሁ? ትጋ ይሰጣችኋል። ትጋብ ይሰጣችኋል። አንዱን ቁጥር ይሰጥና ሁለተኛው ቁጥር ማን ነው ይላችኋል። ስለዚህ ትጋ ሲባዛ ትጋብ እኩል ነው ሀ ሲባዛ በለ ታደርጋላችሁ። ሀን ወይ ለን ይሰጣችኋል። ከዛ እናንተ መፈለግ ትችላላችሁ ማለት ነው። 20ኛው ላይ ለምሳሌ ምን ይላል? ከሚከተሉት ሙሉ ቁጥሮች ውስጥ የ300 እና የ1200 ትጋብ ትንሹ የጋራ ብዜት ስንት ነው? ኩዌስችን ነምበር 20 ምንድነው የሚለን? ከሚከተሉት ሙሉ ቁጥሮች ውስጥ የ300 እና የ1200 ትጋብ ትንሹ የጋራ ብዜት ስንት ነው? ይሄ ቴብል ሜትድ ተጠቅማችሁ ብትሰሩት የተሻለ ነው። ስለዚህ ምንድነው የምናደርገው? እንደዚህ እናደርጋለን። አንደኛ መምረጥ ትችላላችሁ። በእርግጥ አሁን ከዚህ ውስጥ ማን እንዳልሆኑ ታውቃላችሁ። የጋራ ብዜት ከ1200 መብለጥ አለበት። ስለዚህ ይሄ አይሆንም፣ ይሄኛውም አይሆንም ማለት ነው። ስለዚህ ወይ 1200 ነው ወይ ደግሞ 2700 ነው። 2700ም ላይሆን ይችላል። ይሄንን ለስንት ማካፈል ነው? ለ1200 ማካፈል። 2700ን ለ1200 ስታካፍሉት ቁጥር ነው መስጠት ያለበት፣ ሙሉ ቁጥር ማለት ነው። ይሄ በዚህ ይጣፋል። 27 ለ12 አይካፈልም። ስለዚህ ይሄም አይሆንም ማለት ነው። ግን እንደዚህ አይነት እንትን በሚሆንበት ጊዜ ቴብል ሜትድ ተጠቀሙ። አሁን እዚህ ጋር በሁለት ማካፈል አይጠበቅባችሁም። ቀጥታ በመቶ ማካፈል ትችላላችሁ። ለምን? ትጋብ ስለሆነ ማለት ነው። ትንሹ የጋራ አካፋይ ሲሆን ግን ከትንሹ ብትጀምሩ ጥሩ ነው። ስለዚህ 300 ሲካፈል ለመቶ ስንት ጊዜ? 3 ጊዜ። 120 ሲካፈል ለመቶ 1200 ሲካፈል ለመቶ ደግሞ ስንት ይሆናል? 12። ከዛ ላይ በ3 አካፍላለሁ። ይሄ 1 ይሆናል። ይሄኛው 12 ሲካፈል ለ3 ስንት ነው? 4። ያ 3 ሲካፈል ለ3 1፣ 12 ሲካፈል ለ3 4። ከዛ በኋላ ለ4 ቀጥታ አካፍላለሁ፣ ችግር የለውም። 1 ይሄ 1 ይሆናል። ስለዚህ 100 ሲባዛ 3 ሲባዛ በ4 3 ሲባዛ በ4 12 12 ሲባዛ በ100 1200 ይሆናል ማለት ነው። ገብታችኋል? ትጋብ ማለት የግዴታ ምን መሆን አለበት? ከሁለቱ ቁጥሮች እኩል ወይ መብለጥ አለበት። አሁን ለምሳሌ የ600 እና የ1200 ብላችሁ ትጋቡ ምን መሆን አለበት? 1200 ምን ማድረግ አለበት? መብለጥ አለበት። ወይ 1200 መሆን ያለበት ወይ መብለጥ አለበት እንጂ 1200 የሚያንስ ለምንም ታምር ሊሆን አይችልም። ትጋብ ማለት ነው። አንድ እሱን ትለዩና ከሱ ተነስታችሁ ጀስት መጥፋት ያለባቸውን ምርጫዎች ታጠፋላችሁ። ከዛ በኋላ ቴብል ሜትድ መጠቀም። አሁን የዚህን ስትፈልጉ ለምሳሌ 600 እና 1200ን በቴብል ሜትድ ስትፈልጉ ቀጥታ በስንት ማካፈል ነው? ይሄንን በመቶ ማካፈል። በሁለት 300 ከዛ 600 ከምትሉ ቀጥታ በመቶ ታካፍሉታላችሁ። ስንት ይሆናል? ይሄ 6 ይሄ 12 ይሆናል። ቀጥታ በ6 ይሄ 1 ይሄ 2 ከዛ በ2 ይሄ 1 ይሄ 1 6 በ2 12 ሲባዛ 100 1200 ይሆናል ማለት ነው። ይሄን ይመስላል ክፍል 2
ክፍል 3 ላይ ከ1 እስከ 30 ያሉ ጥያቄዎችን እናያለን። በዚህኛው ደግሞ የምናያቸው ዝቅተኛ ሂሳባዊ ቃል ምንድነው? ድብልቅን ወደ መቶኛ መቀየር፣ አስርዮሾች አሉ ወደ ክፍልፋይ እንዴት እንቀይራለን እና እነዚህም ጀስት ብዙ ጥያቄዎች አሉ። እነዚህን ጥያቄዎች በክፍል 3 እንሰራለን። ዋን ማጥናት የምትፈልጉ ከፍላችሁ ወይም በስሞል ግሩፕ ሆናችሁ ማጥናት የምትፈልጉ ካላችሁ ከታች ኮሜንት ላይ ይሄንን ማጥናት ፈልጋለሁ ብላችሁ እንትን ስትሉ ስልክ ቁጥር ወይም ደግሞ ቴሌግራም ዩዘር ኔም የምናስቀምጥላችሁ ይሆናል። 21ኛውን ሰርታችሁ መልሱን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። 105 ወይም ኦቨር 300 ወይም 105 300ኛ ዝቅተኛ ሂሳባዊ ቃል የትኛው ነው? ማለት በዝቅተኛ ሂሳባዊ ቃል ሲጻፍ ማለት ነው። ስለዚህ አሁን ይሄ በዝቅተኛ ሂሳባዊ ቃል አልተጻፈም። ለመጻፍ ቀጥታ እያካፈላችሁ መሄድ ማለት ነው። ስታካፍሉ ግን በተመሳሳይ ቁጥር መሆን አለበት። ለምሳሌ አሁን 12 ኦቨር 27 ቢባል ወደ ዝቅተኛ ሂሳባዊ ቃል ለማስቀመጥ እያካፈልኩ መሄድ አለብኝ። በስንት ባካፍለው ነው የምችል? በ3 ይሄ በ3 ስንት ይሆናል? 4 ይሄ በ3 27 ሲካፈል ለ3 9። ስለዚህ 4/9ኛ ምን ይሆናል ማለት ነው? የዚህ ዝቅተኛ ሂሳባዊ ቃል ይሆናል ማለት ነው። ስለዚህ የ105 ኦቨር 300 ዝቅተኛ ሂሳባዊ ቃል የቱ ነው ይላል። ይህንን መልሱን ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ ክፍል 3 እንሰራላችኋለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግ እንዳይረሳ። እናመሰግናለን።